ሰላምና ጤና በያላችሁበት ይሁን የተከበራችሁና የተወደዳችሁ ተመልካቾቻችን እንደምን ሰንብታችኋል? አንጋፋው የልዩ ዘመቻዎች እዝ የተመሰረተበትን 65ኛ ዓመት የምስረታ በዓሉን በተለያዩ ኩነቶች እያከበረ ይገኛል። እኛም ለመላው የእዙ አመራርና አባላት በሙሉ እንኳን ለ65ኛ ዓመት የምስረታ በዓላችሁ በሰላም አደረሳችሁ እያልን ወደ ቀዳሚው ዜና እናልፋለን። አብራችሁን ቆዩ። ኢትዮጵያ እያስመዘገበች ያለችው ፈጣን እድገት እንቅልፍ የሚነሳቸው ታሪካዊ ጠላቶቻችን የሀገር ተወላጅ በሆኑ ባንዳዎች በኩል ኢትዮጵያን የማተራበስ ፍላጎታቸው ከሽፏል ሲሉ የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ተናገሩ። ዋና አዛዡ በሰሜን ጎጃም ዞን ዳና ማርያምና ጭንባ ቀበሌዎች ላይ የጽንፈኛውን ርዝራዦች የማጽዳት ግዳጅ እየፈጸሙ የሚገኙ አሃዶችንና የክልሉን የጸጥታ ኃይሎችን ግዳጅ አፈጻጸም ጎብኝተዋል። አስቦት የነበረው በአጭር ጊዜ ስልጣን የመቆጣጠር እንደማይሆን ስለተረዳው እንደተሸነፈ ስለገባው የኢትዮጵያን ታሪካዊ ጠላቶች በር በማንኳኳት ኢትዮጵያን ከታሪካዊ ጠላቶቻችን ጋር ሆኖ ለመውጋት እየተንቀሳቀሰ ያለው ጉጅሌ ነው። ስለዚህ የህዝብ ጥያቄ ይጀነ የተነሳውት ያለው ቡድን አሁን ላይ መፈክሩን ቀይሮ ኢትዮጵያን ለማፍረስ ከሚሰራው ከሰይጣንም ጋር ጭምር እንሰራለን የሚል መልእክትን ያለፍረት በአደባባይ መናገር የጀመሩ የዘራፊ ቡድኑ መሪዎች አሉ። እነዚህ እሱን እያዘመቱ ያሉ ኃይሎች የኢትዮጵያ ታሪካዊ ጠላቶች ናቸው። በእኛም ትውልድ ሆነ ከኛ በፊት በነበሩትም ትውልዶች ኢትዮጵያን ላይ ጦር ሰብቀው ድንበራችንን ተሻግረው ተዋግተው ግን በኢትዮጵያን ጀግኖች የተሸነፉ ኃይሎች ናቸው። ሌተናል ጀነራል መሐመድ ተሰማ የክልሉ የጸጥታ ኃይል ከሰራዊቱ ጎን ተሰልፎ ጽንፈኛውን ነጥሎ በመምታት የተሰጣቸውን ተልኮች የመፈጸም አቅማቸውን ከጊዜ ወደ ጊዜ እያሳደጉ መምጣታቸውን ገልጸው በጸረ ሰላም ኃይሎች ላይ የሚወሰደው እርምጃ ተጠናክሮ ይቀጥላል ብለዋል። ዘገባውን ከስፍራው የላከልን ሳምሶን ባህሩ ነው። ማዕከላዊ እዝ ለጀግኖች ሰማዕታት መታሰቢያነት በሰቆጣ ከተማ ዲጂታል ቤተ መጻሕፍት አስገንብቶ አስመረቀ። እዙ ለጀግኖች ሰማዕታት መታሰቢያነት ያስገነባውን ዲጂታል ቤተ መጻሕፍት መርቀው የከፈቱት የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደና የማዕከላዊ እዝ ዋና አዛዥ ሌተናል ጀነራል ዘውዱ በላይ ናቸው። የማዕከላዊ ሰማዕታቱን ለመዘከር በዞናችን ላይ ያስገነባው ዲጂታል ቤተ መጻሕፍት ማንበብን ባህሉ ያደረገና የዓለምን ነባራዊ ሁኔታ በመገንዘብ የሰለጠነ ትውልድ ለመፍጠር የሚያስችል ነው ሲሉ በዋግምራ ዞን የዋግ ስዩም አድማሱ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ግርማ ክበበው ገልጸዋል። የቤተ መጻሕፍቱን ግንባታ አስመልክተው የትምህርት ቤቱ ተማሪዎች እንደተናገሩት የተፈጠረላቸውን መልካም ዕድል ተጠቅመው ተጨማሪ ዕውቀት ለማግኘትና ተወዳዳሪ ሆነው ለመገኘት እንደሚሰሩና ሰራዊቱ ላደረገላቸው ድጋፍም ልባዊ ምስጋናቸውን አቅርበዋል። ዘገባው የኤፍሬም አድማሱ ነው። በመከላከያ ሰራዊት ፋውንዴሽን አዘጋጅነት የአድዋ ካፕ ስፖርታዊ ውድድር በመከላከያ መሐንዲስ ዋና መምሪያ ግቢ በሚገኘው የእግር ኳስ ሜዳ የመክፈቻ ስነ ስርዓት ተካሄደ። በዚህ የስፖርታዊ ውድድር በአዲስ አበባ ዙሪያ የሚገኙ 9 የሰራዊታችን ዋና ዋና ክፍሎች በ5 የስፖርት አይነቶች እየተወዳደሩ እንደሚገኙ ተጠቁሟል። በላቸው ክንዴ አድዋ የአፍሪካን የነጻነት ጮራ የኢትዮጵያን አንድነት ማህተምና የቅኝ ግዛት ኃይሎች የተሸነፉበት የታሪክ አደባባይ ነው። የአድዋ ድል በዓል ዘንድሮም በመጪው የካቲት 23 2018 ዓ.ም በድምቀት ይከበራል። ይህን ታሪካዊ ድል በዓል መነሻ በማድረግ የመከላከያ ሰራዊት ፋውንዴሽን በመከላከያ መሐንዲስ ዋና መምሪያ ግቢ በሚገኘው የእግር ኳስ ሜዳ የአድዋ ካፕ ስፖርታዊ ውድድር አስጀምሯል። በዚሁ የአድዋ ካፕ ስፖርታዊ ውድድር መክፈቻ ስነ ስርዓት ላይ የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ምክትል ቢሮ ኃላፊ አቶ ዳዊት ትርፉም፣ የመከላከያ ጤና ዋና መምሪያ ኃላፊ ሌተናል ጀነራል ጥጋቡ ይልማ፣ የመከላከያ ሚዲያና ኮሚኒኬሽን ማዕከል ኃላፊ ሜጀር ጀነራል እንዳልካቸው ወልደ ኪዳን፣ የጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ኃላፊ ሜጀር ጀነራል ዶክተር ኃይሉ እንዳሻው፣ ሌሎች ጀነራል መኮንኖችና ጥሪ የተደረገላቸው እንግዶች ተገኝተዋል።
በአድዋ ካፕ ስፖርታዊ ውድድር ላይ በክብር እንግድነት የተገኙት የመከላከያ ፋይናንስ ዘርፍ ሚኒስትር ዴኤታ ወይዘሮ ማርታ ሉዊጂ ባደረጉት ንግግር የአድዋ ድል ለኢትዮጵያ ብቻ ሳይሆን ለአፍሪካውያን ሁሉ የነጻነት የአንድነትና የብርታት ምልክት ነው ሲሉ ገልጸውታል። አያት ቅድመ አያቶቻችን በአንድነት በመተባበር የዛሬ 130 ዓመት በከፈሉት የህይወት መስዋዕትነት ወራሪ ጠላትን አሳፍረው በመመለስ ለጥቁር ህዝቦች ነጻነት አስከብረው እነሆ ዛሬ ኢትዮጵያውያን በኩራት ለማንም ሳንንበረከክ በነጻነት ኢትዮጵያን አፍሪካን ከፍ የሚያደርግ ድል አስመዝግበን በእንዲህ አይነት ታሪክ አጋጣሚ እንገኛለን። የመከላከያ ሰራዊት ፋውንዴሽን ዋና ስራ አስፈጻሚ ሜጀር ጀነራል ደረጀ መገርሳ በበኩላቸው መከላከያ ሰራዊት ፋውንዴሽን በሚኒስትሮች ምክር ቤት ከተቀመጠለት ዓላማዎች መካከል በዋናነት የሰራዊቱን አባላት ኑሮ ለማሻሻል የሚረዱ ተግባራትን በማከናወን የሰራዊቱን ሞራል መጠበቅና ማጎልበት እንደሆነ ገልጸዋል። ፋውንዴሽኑ በተለይ የሰራዊቱን አባላት የመኖሪያ ቤት እጥረት ለማቃለል በተቻለ መጠን ግንባታውን ዓለም የደረሰበትን ቴክኖሎጂ በመከተል ምሳሌ የአሉሚኒየም ፍሬምወርክ ቴክኖሎጂን በማስገንባት ግንባታውን እያከናወነና ለአገሪቱም ሮል ሞዴል ምሳሌ የሚሆን የግንባታ ኢንዱስትሪ ውስጥ ሚናውን እየተጫወተ ከመገኘቱም በላይ ለሰራዊቱ የመኖሪያ ቤት ችግር ለመቅረፍ በመስራትና ሞራሉን በመጠበቅ የማይተካ ሚና እየተጫወተ ነው። በዚህ ስፖርት ውድድር ፋውንዴሽኑ ባለፉት ዓመታት የአድዋ ድልን ለማክበር በራሱ በፋውንዴሽንና በውጭ ኢንቨስተሮችና የውጭ ዲፕሎማቶች ሐሳብ አፍላቅነት ተጀምሮ ዛሬ ተቋማዊ ቅርጽ እንዲይዝና በሚቀጥለውም ተራ በተራ አዘጋጅነት እየተፈጠረ የሚቀጥል የአድዋ ድል በዓል በዚህ አይነት በስፖርታዊ ውድድር እንዲከበር መነሻ ሐሳብ ፋውንዴሽኑና የፋውንዴሽኑ ተቋማት ሲያቀርብ ቀጣይም የሚቀጥል መሆኑን በአክብሮት እገልጻለሁ። የኢፌዴሪ መከላከያ ሰራዊት ህዝብና መንግስት ለሚሰጠው ተልዕኮ ብቃት ያለውና ፕሮፌሽናል ሰራዊት በማፍራት የሰው ኃይሉን እያበቃ ይገኛል። ከሰሞኑ በተለያዩ ክፍሎች በልዩ ልዩ የትምህርትና ስልጠና ዘርፎች የሰራዊቱን አመራርና ተዋጊ አባላቱን አሰልጥኖ አስመርቀዋል። ከተለያዩ ክፍሎች ለደረሱን ዘገባ ዝርዝር ቤተልሔም ደምሴ። በመከላከያ ትምህርትና ስልጠና ዋና መምሪያ የመከላከያ መለስተኛ ስታፍ ኮሌጅ ለወራት ያሰለጠናቸውን የሜካናይዝድና የእግረኛ የሻለቃና የሻምበል አመራሮችን ባስመረቀበት ስነ ስርዓት ላይ በክብር እንግድነት የተገኙት የሜካናይዝድ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጀነራል ናስር አባዲጋ የመከላከያ መለስተኛ ስታፍ ኮሌጅ ሀገራችን ኢትዮጵያ በተለያየ ጊዜያት ያጋጠማትን ወረራ የቀለበሱና ድል ያደረጉ አመራሮችን ያፈራ ኮሌጅ ስለመሆኑ ተናግረዋል። የመለስተኛ ስታፍ ኮሌጅ አዛዥ ኮሎኔል አስቻለው ገድፍ የመከላከያ ስታፍ ኮሌጅ የተሰጠው ተልዕኮ ፕሮፌሽናል አመራሮችንና በተመጣጣኝ ደረጃ የሚገኙ ስታፍ ኃላፊዎችን ማፍራት በመሆኑ ይህንኑም እያሳካ ይገኛል ብለዋል። የ19ኛ ዙር ተመራቂ መኮንኖቹ በእግረኛ፣ በአርሞር፣ በመድፈኛና በአየር መቃወሚያ ፕሮግራሞች የሻምበል፣ የባትሪ፣ የሻለቃ አመራሮች ትምህርት በሚገባ የተከታተሉ ስለመሆናቸውም ተገልጿል። ይህ በእንዲህ እንዳለ የመከላከያ መረጃ ኮሌጅም ያሰለጠናቸውን የመረጃ ሙያተኞች አስመረቀ። በምረቃቱ ላይ በክብር እንግድነት የተገኙት የመከላከያ ትምህርትና ስልጠና ምክትል ኃላፊ ለአመራር ስልጠና ሜጀር ጀነራል ሰለሞን ቦጋለ በመከላከያ ትምህርትና ስልጠና ዋና መምሪያ ስር በርካታ ኮሌጆችና ማሰልጠኛ ትምህርት ቤቶችን በመገንባትና በማደራጀት ከወቅታዊ ሁኔታ ጋር አብሮ መራመድ የሚችሉ ፕሮፌሽናል አመራሮች፣ ሙያተኞችና ተዋጊ ክፍሎችን በመፍጠር የሀገራችንን ሰላምና ብሔራዊ ጥቅም መጠበቅ ተችሏል ብለዋል። ተቋማችን መከላከያ በሀገራችን እድገትና በሁኔታዎች መለዋወጥ ልክ በየጊዜው የማድረግ አቅሙን ለማሳደግ በመረጃ ሙያ የተቋሙን የሰለጠነ የሰው ኃይል ፍላጎት ለማሟላት በሚደረግ ከፍተኛ ጥረት ውስጥ የመረጃ ኮሌጅ የመረጃ አመራሮችና ሙያተኞች በመደበኛና በአጫጭር ስልጠና ተቀብሎ በማሰልጠን አቅማቸውን በማሳደግ በማንኛውም ስምሪት የውጊያ ድጋፍ አገልግሎት መስጠት የሚችሉ ሙያተኞችን እያበቃ ወደ ሰራዊታችን ተደራሽ በማድረግ ክፍሎችን የግዳጅ አፈጻጸም ብቃት ከፍ የማድረግ ተልዕኮውን እየተወጣ የሚገኝ
ትልቅ ኮሌጅ ነው። የመከላከያ መረጃ ኮሌጅ አዛዥ ብርጋዴር ጄኔራል አባቡ ተሾመ በበኩላቸው የመከላከያ መረጃ ኮሌጅ የተሰጠውን ተልዕኮ መሰረት በማድረግ ለምረቃ ያበቃቸው ተማሪዎች ለሰራዊታችን የውጊያ ድጋፍን በተሟላ መልኩ በእውቀትና በክህሎት በማከናወን የሰራዊታችንን የግዳጅ አፈጻጸም ብቃት የተሻለና ባለድል ማድረግ ነው ብለዋል። በሌላ ዜና የልዩ ዘመቻዎች እዝ ማሰልጠኛ ማዕከል የአየር ወለድ ትምህርት ቤት ልዩ ግዳጅ መፈጸም የሚችሉ ተዋጊ አየር ወለዶችን አሰልጥኖ አስመርቋል። በምረቃ ፕሮግራሙ ላይ በመገኘት ለተመራቂዎች የደረት ክንፍ በማልበስ የመመሪያ ንግግር ያደረጉት የልዩ ዘመቻዎች እዝ አዛዥ ሌተናል ጀነራል ሹማ አብደታ የክፍሉን ታሪካዊ አመጣጥ ለሰልጣኞቹ በማብራራት አየር ወለድ የማይደፈሩ ውስብስብ ግዳጆችን በመወጣት በድል እየደመደመ ሀገርን ያኮራ የታላላቅ የሰራዊት መሪዎችና ጀግኖች መፍለቂያ መሆኑን ተናግሯል። በተመሳሳይ ዘገባም የልዩ ዘመቻዎች እዝ በቢሾፍቱ አየር ወለድ ትምህርት ቤት ያሰለጠናቸውን ተዋጊ መሐንዲሶች አስመርቋል። የተዋጊ መሐንዲስ ሙያተኛ ጀግናና ፈጣን ሙያዊ አቅም ያለው ነው ያሉት የእዙ ምክትል አዛዥ ለውጊያ ድጋፍ አገልግሎት ሜጀር ጀነራል ከማል ኤቢሶ ሰልጣኞችም ባገኙት ሙያዊ ስልጠና በመታገዝ የተጣለባቸውን ሀገራዊ ኃላፊነት በጽናት መወጣት እንዳለባቸው አሳስበዋል። የእዙ መሐንዲስ መምሪያ ኃላፊ ኮሎኔል አርዶ ሞላና የስልጠና ኃላፊ ሻለቃ ደግሰው ተአምር በበኩላቸው ሰልጣኞቹ ከልዩ ዘመቻዎች እዝ ከሪፐብሊኩ ጥበቃና ከባህር ኃይል የተውጣጡና የክፍሉን የግዳጅ አቅም ለማጎልበት የተሰጠ ስልጠና በመሆኑ ሰልጣኞቹ ሙያዊ አቅማቸውን ተጠቅመው ተቋሙን ለድል የሚያበቃ ስራም እንዲሰሩም አሳስበዋል። የደቡብ እዝ ለአንድ ኮር የፍትህ ቡድን ከክፍለ ጦሩ ለተውጣጡ ጀማሪና ነባሪ ወንጀል መርማሪዎች የሰጠው የአቅም ማጎልበቻ ስልጠና ተጠናቀቀ። ሰራዊቱ የሚፈጽማቸውን ተልእኮዎች በተቋሙ ህግና መመሪያዎች መሰረት እንዲፈጽም የህግ ባለሙያዎቹ ሚና ከፍተኛ መሆኑን የገለጹት የኮሩ ዋና አዛዥ ብርጋዴር ጄኔራል ግርማ አየለ ተመራቂዎች ሙያዊ ኃላፊነታቸውን በብቃት ሊወጡ እንደሚገባ ተናግረዋል። የህግ ባለሙያዎቹ ወንጀል መከላከልን ግብ በማድረግ ሊሰሩ እንደሚገባ የወሱት የደቡብ እዝ ፍትህ ዳይሬክቶሬት ዳይሬክተር ሌተናል ኮሎኔል ፀሐዬ ምንዳ ቀጣይነት ባለው መልኩ በህግ ማዕቀፎች ላይ የግንዛቤ ማስጨበጫ ስራዎች በትኩረት ሊሰሩ እንደሚገባም ተናግረዋል። የስትራቴጂክ መሳሪያዎች ኮር ለውጊያ ድጋፍ አገልግሎት ያሰለጠናቸውን ሙያተኞች አስመረቀ። በስልጠናው ማጠቃለያ የተገኙት የስትራቴጂክ መሳሪያዎች ኮር ዋና አዛዥ ሜጀር ጀነራል ግርማ ክበበው ስልጠናው በመደበኛም ሆነ በሽምቅ ውጊያ ላይ የተሳለጠ የውጊያ ድጋፍ አገልግሎት የሚሰጥ ወታደራዊ ሳይንሱን የተረዳ ብቁ ሙያተኛ በስልጠና ማፍራት እንደተቻለ ተናግረዋል። የውጊያ ድጋፍ አገልግሎት በማንኛውም አይነት ግዳጅ የሰራዊታችን የጀርባ አጥንት በመሆኑ የታጠቅነውን ዘመናዊ ስትራቴጂክ መሳሪያዎችን የሚመጥን ሙያተኛ ብቁ አድርገናል ሲሉ ሜጀር ጀነራል ግርማ ክበበው ተናግረዋል። በስልጠናው ሂደትም ተመዝነው ከፍተኛ ውጤት ላስመዘገቡ ሙያተኞች እውቅናና ሽልማት ተበርክቶላቸዋል። የጉጂ ዞን አስተዳደር በአካባቢው በግዳጅ ላይ ተሰማርቶ ለሚገኘው የመከላከያ ሰራዊት አባላት ከ2 ሚሊዮን ብር በላይ ግምታዊ ዋጋ ያላቸውን የእርድ ሰንጋዎችና የምግብ ፍጆታዎችን ድጋፍ አደረገ። ድጋፉን የተረከቡት በቀጠናው የሚገኘው ኮር አዛዥ ብርጋዴር ጄኔራል ግርማ አየለ የጉጂ ሕዝብ ለሰራዊታችን ስኬታማ ግዳጅ አፈጻጸም የዘውትር ደጀንና አሌንታ የሆነ ትልቅ ሕዝብ መሆኑን ተናግረዋል። የኮሩ የሰራዊት አባላት የአካባቢውን ህዝብ ከጎኑ በማሰለፍ በፈጸሟቸው አኩሪ ተልእኮዎች የኦነግ ሸኔን እኩይ ሴራ ማክሸፍ እንደተቻለ የገለጹት ብርጋዴር ጄኔራል ግርማ አየለ ለሀገራችን ክብርና ለህዝባችን ሰላም ሲባል በጸረ ሰላም ኃይሎች ላይ የሚወሰደው እርምጃ ተጠናክሮ ይቀጥላል ብለዋል። የኮሩ የሰራዊት አባላት ለአካባቢው ሰላም መስፈን ለከፈለው ዋጋ የጉጂ ህዝብና መንግስት ትልቅ ክብርና ልዩ ቦታ አለው ሲሉ ድጋፉን ያስረከቡት የዞኑ ዋና አስተዳዳሪ አቶ ነጋሽ ቡላላ የጉጂ ህዝብ ምንጊዜም ከሰራዊቱ ጎን በመሆን ሁለንተናዊ ድጋፉን አጠናክሮ ይቀጥላል ብለዋል። ዘገባውን ከስፍራው የላከልን ቢኒያም አንዳርጋቸው ነው። በውጊያ ምህንድስና ክፍለ ጦር በስነ ልቦና ግንባታና በስርዓተ ጾታ ላይ ያተኮረ ትምህርት ተሰጠ። የመሐንዲስ ዋና መምሪያ የሴቶችና ማህበራዊ ጉዳይ ቡድን መሪ ሌተናል ኮሎኔል አለም ፀሐይ አሰፋ እንደተናገሩት የስርዓተ ጾታ ትምህርት በመስጠት ሴቶች ማንኛውንም ስራ መስራትና መምራት የሚያስችል ሰፊ ዕውቀት እንዲኖራቸውና ወንዶችም ለሴቶች የመከላከያ ሰራዊት አባላት ተገቢውን ድጋፍ በማድረጉ ረገድ የበኩላቸውን ድርሻ እንዲወጡ ያስችላል ብለዋል።
በሌላ ዜና የአምስተኛ ሜካናይዝድ ክፍለ ጦር የትራፊክ አደጋ ደህንነት መከላከል ዙሪያ የግንዛቤ ማስጨበጫ ስልጠና ሰጠ። ስልጠናውን አስመልክቶ የክፍለ ጦሩ ትራንስፖርት ኃላፊ ሻለቃ ጌታቸው ጋዲሳ እንደተናገሩት በዓለማችን ላይ የሰው ልጆችን ሕይወት በአሰቃቂ ሁኔታ ከሚቀጥፉ አደጋዎች መካከል አንዱ የትራፊክ አደጋ መሆኑን አውስተው ከትራፊክ አደጋ ራስን መጠበቅና ስለ አደጋው አስከፊነት ግንዛቤ መፍጠር ተገቢ መሆኑን ተናግረዋል። ዘገባው የእሸቱ እንዳለውና የማስተዋል ዘላለም ነው። የታርጋ ቁጥር 88593 አዲስ አበባ መነሻውን መቀሌ ያደረገውና በኮረም ከተማ አድርጎ በርካታ ህገወጥ ጥይቶችን ይዞ ወደ አማራ ክልል በመግባት ላይ የነበረው አይሱዙ መኪና በዋግምራ ዞን ጋዝጊብላ ወረዳ አስተዳደር በቁጥጥር ስር ዋለ። የመከላከያ ሰራዊቱ ከጥምር ጦሩ ጋር በጋራ ባደረገው ፍተሻ ተሽከርካሪው ወደ አማራ ክልል በመግባት ተተኳሾችን ለጽንፈኛው ቡድን ለማድረስ ያደረገው ህገወጥ እንቅስቃሴ የሰሜን ምዕራብስ መተማ ክፍለ ጦር በወሰደው የተጠናከረ እርምጃ በቁጥጥር ስር ማዋል ተችሏል ሲሉ የክፍለ ጦሩ ዋና አዛዥ ሌተናል ኮሎኔል ጎሹ ዘገየ ተናግረዋል። እንደ ዋና አዛዡ ገለጻ ጸረ ሰላም ኃይሎች የሰላምን አማራጭ ወደ ጎን በመተው እኩይ ዓላማቸውን ለማሳካት ቢንቀሳቀሱም ሰራዊቱ በወሰደው እርምጃ ህልማቸውን እያከሸፈ እንደሚገኝ ፋንታውን ንጉስ ዘግቦታል። የሰራዊቱን ተጠቃሚነት ለማረጋገጥ ዘርፈ ብዙ ስራዎች እየተሰሩ ስለመሆናቸው የመከላከያ ሎጂስቲክስ ፋይናንስ ስራ አመራር ዳይሬክተር ብርጋዴር ጀነራል ሙስጠፌ መሐመድ ገለጹ። እንደ ጀነራል መኮንኑ ገለጻ የመከላከያ ሎጂስቲክስ ዋና መምሪያ በ2017 እና በ2018 የምርት ዘመን በግብርና ስራ ውጤት ማስመዝገብ ተችሏል። ምቹ የሆነ የአየር ጸባይና የአካባቢው መልክዓ ምድር ለጥረታችን ጥሩ ውጤት እንድናገኝ አድርጎናል ያሉት የሎጂስቲክስ ዋና መምሪያ የግብርና ስራዎች ቡድን መሪ ሌተናል ኮሎኔል ገነነው ገመቹ የሰራዊቱንና የአካባቢውን ማህበረሰብ በኑሮ ከመደገፍ ባለፈ ለበርካታ ወጣቶች የስራ ዕድል መፍጠሩንም ተናግረዋል። በእለቱም የላቀ የስራ አፈጻጸም ላስመዘገቡ የመምሪያው አባላት የእውቅናና የሽልማት መርሃ ግብር ተካሂዷል። ዘገባውን ያደረሰን ወርቅነህ ተስፋው ነው። በሶማሊያ የተባበሩት መንግስታት ድርጅት ድጋፍ ሰጪ ቢሮ የኢንስፔክሽን ቡድን በሶማሊያ ሀልገንና በለደወይኒ የሚገኘውን የኢትዮጵያ ሰላም አስከባሪ ሰራዊት የወታደራዊ ቁመና ዝግጁነት አረጋገጠ። ለመንበረ መለሰ ዘገባ ዝርዝር ራሄል ገዛኝ። በሶማሊያ የተባበሩት መንግስታት ድርጅት ድጋፍ ሰጪ ቢሮ ኢንስፔክሽን ቡድን ኃላፊ መሐመድ ዲያሎ ኢንስፔክሽን ቀላል ተግባር እንዳልሆነ ገልጸው በተልእኮ ላይም የወታደራዊ ዝግጁነት ቁመና ተፈትሾ ውሳኔ የሚያገኝበት በመሆኑ በእስካሁኑ ምልከታችን የኢትዮጵያ ሰራዊት ሁሌም ዝግጁ ሆኖ እንደሚጠብቅ አረጋግጠናል ብለዋል። የሴክተር 4 የኢንስፔክሽን ክፍያ ቁጥጥርና ክትትል ኃላፊ ሻለቃ ታደሰ ይመር ኢንስፔክሽኑ በፕሮግራም መሰረት በሁሉም ንብረቶቻችን ላይ በየ3 ወር ልዩነት የሚደረግ የተልእኮን ግዳጅ በአስተማማኝ መወጣት እንዲቻል የውስጥ ቁመና የሚረጋገጥበትና ሀገራችንም ከዘርፉ የምታገኘውን ገቢ እንድታገኝ ማስቻል ነው ብለዋል። ይህ በእንዲህ እንዳለም በሶማሊያ ሰላም ማስከበር የሴክተር 4 የኢትዮጵያ ሰላም አስከባሪ መገናኛ ክፍል በግዳጅ አፈጻጸም ቆይታው ውጤታማ ስራዎች መስራቱን የክፍሉ አመራሮች ገለጹ። የሴክተሩ መገናኛ ክፍል ኃላፊ ሻለቃ ትራጉ ገብሬ እንደተናገሩት ክፍሉ ግዳጁን ከተረከበበት ጊዜ ጀምሮ የ7/24 ሰዓት ስራዎችን ሳያቆራርጥ በመስራት ለተልእኮ መሳካት ከፍተኛ ሚና መጫወቱን ገልጸዋል። በመጨረሻም የአዲስ አበባ ከተማ ነዋሪ የሆኑት አቶ በላይነህ ደበበና ወይዘሮ ትልቅ ሰው ገዳሙ የልጆቻቸውን የአቶ ሁንልኝ አምደ ወርቅና የወይዘሮ ብሩክታይት በላይነን የጋብቻ ስነ ስርዓት ምክንያት በማድረግ በጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በመገኘት በሕክምና ላይ ለሚገኙ የመከላከያ ሰራዊት አባላት የምሳ ግብዣ አደረጉ። በምሳ ግብዣ መርሃ ግብሩ ላይ በክብር እንግድነት ተገኝተው ንግግር ያደረጉት የመከላከያ ወታደራዊ ቅርስና ጥናት አስተዳደር ዳይሬክተር ሜጀር ጀነራል ጡርዬ አሰፌ ለተደረገው ድጋፍ አመስግነው በሰራዊታችን ደምና አጥንት የሀገር ክብር ተጠብቋልና በሕክምና ላይ የምትገኙ የሰራዊት አባላት ለከፈላችሁት ዋጋ ሀገር ታከብራቸዋለች ብለዋል። መከላከያ ሰራዊት የኢትዮጵያ አለኝታ ነው ያሉት የሙሽሪት አባት አቶ በላይነህ ደበበ ቃላት ለማይገልጸው የመከላከያ ሰራዊታችን ያለንን ክብርና ፍቅር ለመግለጽ ነው ብለዋል። ለአቶ በላይነህ ደበበና ለወይዘሮ ትልቅ ሰው ገዳሙ እንዲሁም ለዝግጅቱ መሳካት አስተዋጽኦ ላበረከቱ አካላት የምስጋና ሰርተፊኬት በመርሃ ግብሩ ማጠቃለያ ላይ ተበርክቷል። ዘገባው የባልደረባችን ማርታ ግርማ ነው።
ተመልካቾቻችን ዜናዎቹን አበቃን። ቀሪ ዝግጅቶቻችን ይቀጥላሉ። ስለተከታተላችሁ እናመሰግናለን። በድጋሚ ለልዩ ዘመቻዎች እዝ አመራርና አባላት በሙሉ እንኳን ለ65ኛ ዓመት የምስረታ በዓላችሁ በሰላም አደረሳችሁ እንላለን። ልደታ አስረስ ነበርኩ። ጤና ይስጥልን።